ወንድ ልጅ ስለቀባባሽ የሆነ ስለተንከባከበሽ ከፍ ከፍ ስላደናነቀሽ የኔ ነው ማለት አትችይም። የኔ ነው ማለት አትችይም። ከኔ ጋር እንደሆነ አወቀው ነገር ያለ ከዚህ በኋላ ከሷ ጋር ለምትጣላው ከኔ ጋር ነው። ኦ ማይ ጋሽ አብርሃም ሰሞኑ የልጄንነት ምንም እንድትሆንብኝ አልፈልግም። ምንም እንድትሆንብኝ እንዲደርስባት አልፈልግም። ምንም ቢሆን ብዙ ነገር አሳልፈናል አልክ። መልሰ ከውሽሚት ጋር አየነህ። አሁን ደግሞ እዚህ ጋር መጣና እንግዲህ ለደስታን ሲያባረር ከዚህ በኋላ ከሩታ ጋር ሳይሆን ከእኔ ጋር ነው የምትጣላው። እንደ ወንድነት እያሳየ እንደዚህ ደረቱን እያነፋ ማለት ነው። ከእኔ ጋር ነው የምትጣላው። አንበሳው ግን ማለት ነው። አንበሳው የምንልህ ከዝሙት ራቅ፣ ከዚች ሴትዮ ጋር ራቅ። ከዛ በኋላ እንይዘሃለን ማለት ነው። እንደ ምንድን ነው አባብለን እንደ እንቁላል አባብለን ነው የምንይዘው። ወንድ ልጅ ቆፍጠን ብሎ ትዳሩን ሰብስቦ ሲይዝ ነው አባብለን የምንይዘው እኛ ሴቶች። ሰምተሃል? አዎ። ሌላኛው እንግዲህ እድገት ወንድ ልጅ የሆነ ነገር ስላደረገልሽ ወይም ደግሞ አለሁልሽ ስላለሽ የሚኖርልሽ እንዳይመስልሽ እያለች ትገኛለች። ንገሪልን እንዲህ በደንብ ልክ ልኳል ማለት ነው። ነገር ግን አንቺ ስለመከርሽኝ እኔ አብርሃምን ማፍቀር እተዋለሁ ማለት አይደለም። እና ታዲያ የማይፈቅርሽ ሰው ጋር ለጥፍ ብለሽ እንደ መዥገር እስከ መቼ ትኖሪያለሽ? ሴትየው እንደነችና የማይፈቅርሽ ወንድ ላይ ለተለጥፈሽ ምን ልትሰሪ ነው? ምን ልትሆኚ ነው? አይፈልግሽም። ሴትዮ ታይ፣ ትዳርሽን ምሪ። አልመራም ደግሞ ምን ትመስላለች? አጋጃ ስታስጠላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ላይክ እያደረጋችሁ እናንተ። ትላንትና ማታ ጠፍቻለሁ። ቻናሌ እንዳይወርድብኝ ላይክ እያደረጋችሁልኝ እናንተ። አብርሃም እንዴት ነው እያደረገው ያለው? ደስታን ሩታን እንግዲህ አልፈልግም እኔ እናንተ ፍቅርህን አክሰብት አድርጌ አልተቀበልኩም፣ ፍቅረኛሞች አልሆንም እያለች ትገኛለች። እኔ ውድ ነገር ይሄ ነው የምፈልገው። ሩታ ይሄ ነበር የምፈልገው። እንዴ እልል ነው ያልኩኝ እኔ ቪዲዮ ባልሰራ እንኳን ማለት ነው። በቃ ሴት ልጅ ናት። ምንድነው ልጅ አላት፣ ልጅ ወልዳለች። ቆፍጠን ብላ ጀገን ብላ ሴት ልጅ ስትኖር ያምርባታል ማለት ነው። አሁን ሩታዬ እንግዲህ እኔ በሩታ ማንንም አይደርስም የምለው በምክንያት ነው። ሰምተሻል አዳሜ? ማንሽም ማለት ነው። ሄርሜላ የ5 ዓመት ልጅ ኖሯት ባልዋን ትታ አብርሃምን አፈቀርኩ አብርሃምን እንደዚህ ያልኩ ብላት ልጥፍጥፍ ስላለችበት ወይም ደግሞ እያለችበት ትገኛለች አይደል? ሩታ እንግዲህ አክሰብት አድርጌ አልተቀበልኩም፣ ፍቅረኛሞችም አይደለንም፣ አልቀበልም ማለት ነው። ጎበዝ ልጅሽ አርፈሽ አሳድጌ ነው ውድ። ልጅሽን የሚያዋጣሽ ልጅሽን ነው ማለት ነው። ሌላ ወንድ ማምጣት አይደለም። አሁን 4 ወሩ አልሞላም ልጁ። እየቆጠርኩ ነው ብያችኋለሁ ውድ ቤተሰቦች፣ ገና ነው። ስለዚህ 4 ወሩ አልሞላም። ልጅሽን ቆፍጠን ብለሽ ክብርሽን ጠብቀሽ ክብርሽን አስከብረሽ ልጅሽን አሳድጊ። ከሌላ ወንድ ጋር ቪዲዮ እንዳሰሪ ማለት ነው። ከነዳኒ ጋር ድራማ ስሪ። ሌላ ያፈቀርኩሽ፣ ተፈለጥኩልሽ፣ ተቆረጥኩልሽ ብለው የሚመጡትን አባሪልን። አዎ አባሪልን። በቃ ሴት ልጅ እንደዚህ ቆረጥ ስትሆን ነው የሚያምርባት። እውነት እኛ አትበሉ፣ አትጃጃሉ፣ ጅል አትሁኑ። ጅላንፏት ሁኑ ሴቶች። ልክ እንደ ሩታ ቆራጥ ሁኑ። አሁን እቻው ጅልና ጅላንፎ ጅላጅል ናት። ማን? ሄርሜላ። ለምን እንደዚህ ያልሻት ካላችሁኝ ባለትዳር ናት። አሁን ብዙ ሰው አያምንም። ልጅ አላት፣ ባል አላት። ግን እዚህ ጋር የምታደርገው ድርጊት የባለትዳርም ፍቅረኛ እንኳን ፍቅረኛና ባለትዳር ልጅ ይቅርና ማለት ነው ጋይስ፣ እንደው የርቀት ዘመድ ያላት እራሱ አትመስሉም። የምሬ ነው ብላችሁ የርቀት ዘመድ አዝማት ያላት ሴት እንኳን አትመስልም ማለት ነው። ስለዚህ ይሄም አለ። ሩታዬ ደግሞ የኔ ቆፍጣኔት የኔ ጀግና ጎበዚቷ ማለት ነው። ቆርጣ አልፈልግም እኔ አልፈልግም፣ የራሴ ህይወት ነው የምኖረው። ነገር ግን ልጁን ይዤ እሄዳለሁ ብለሻል ሩታዬ። ሂጂ ነይ፣ ቡታጀራ ሲጀመር ማለት ነው። ነይ፣ እውነቴ ነው የምልሽ፣ እዚህ ነው የሚሻልሽ። ውጭ ሀገር ደግሞ ሩታ አትሄድም። ይህንን አምናችሁ ተቀበለው እና እድገትም ስትነገራት ያው እድገትን ትሰድቧት አላቸው አንዳንድ ልጆች ማለት ነው። እድገት እኮ ልክ ልኳ ነው የነገረቻት። እውነቱ ሪል የሆነው ነገር ነው። አትልከስከሱ ሴቶች። ኮሜንት ስር የምንኮምተው እኛ ሴቶች፣ አታሰድቡን፣ እኛ ነን። ስለዚህ እናንተ እዛ ጋ ሄዳቸው የሩታ ቤተሰቦች ለማኞች በግድ ወደ ሩታ ካልሆንክ ብለህ የምትለምኑት ምድረ ፋራ ድራማ ነው የሚሰራው። አምነሽ ተቀበይ። ሲቀጥል ደግሞ ማለት ነው ፋራት ስግጥ አትበሉ። የሩታ ቤተሰብ አብርሃምን ወደ ሩታ ተመለስ ቢሉ እንኳን ባልዋ ነው። ምን አገባችሁ? የልጁ አባት ነው፣ የልጃቸው ባል ነው፣ የልጅ ልጃቸው ደግሞ አባት ነው። አለቀ። እና ቢሉስ ምን አገባችሁ? ይመለከታችኋል? አይመለከታችሁ? ምን ታሽቃብጣላችሁ? እዚህ ጋር አታሽቃብጡ፣ አታሽቋልጡ። እዛ ጋር ሄዳችሁ እኛ አትበሉ።
አንቺ ሳለሽ አይደል እንዴ ባለ ትዳርን ወንድ ግዴታ ሩታን ፈቶ ሄርሜላን ካላገባ የምትሰገጤ መሀይም። እዚህ ጋር ልጅ አላት ባል አላት። ባል ኖሯት በባል ላይ ባል ልትደረብ ነው እንደምትደግፏት። በልጅ ላይ ልጅ ልትደር ፈጣሪ ወይ ትዕግስቱን ስጠኝ። እናንተ ስናላገም በልጅ ላይ ልጅ አይደረብም። ሌላ ልጅ ከሌላ አባት ወልዳችሁ አታምጡ፣ አትተኩ። ሲጀምር ቆማችሁ ቁራ አንድ ከወለዳችሁ አለቀ። ሌላ ነገር የለውም ማለት አትቀላቅሉ፣ ቅይጥ አታድርጉ። ፈጣሪ ሆይ የወለዱ ሊኖሩ ይችላሉ። ይቅርታ እናንተ በስርዓት አግብታችሁ ወልዳችሁ ሊሆን ይችላል። እና እዚህ ጋር ግን ቅይጥ ሊያደርጓት ነው። አሁን ለምሳሌ አብርሃምን ልደርቡት፣ ከዛስ ላይኛው አብርሃም ታችኛው ደግሞ ማን ሊመስል ነው? ያኛው ሰውዬ ባልዋ ፈጣሪ ወይ ትዕግስቱን ስጠኝ። ግን ስግጥ አትበሉ። በጣም ፋራ ናቸው ሁለቱን ስነግራችሁ ማለት ነው። ምክንያቱም እኛ ራሱ አንቺ ልበልሽ አንቺ ራሱ ትዳር ብትይዢ የአንቺ ቤተሰብ ባልሽን መጥፎም ይሁን ጥሩም ይሁን መጥፎ እንኳን ቢሆን ማለት ነው ለአንቺ የሚመች ባይሆን እንኳን ምንድን ነው የሚያደርጉት? ትዳርሽ እንዲፈርስ እኮ አይፈልጉም። በደንብ አድርገው ነው የሚለምኑት ለባልሽ፣ በደንብ አድርገው ማለት ነው ያባብሉታል። ይስተካከለ ከዛሬ ነገ ይሻላል እያሉ በደንብ አባብለው ወደ ትዳርሽ እንዲመልሱ ነው የሚያደርጉት። እሺ ትዳርሽን በቀላሉ በትነሽ አሻሼ ገዳሜ ከሌላ ወንድ ጋር አሻሼ ገዳሜ እንድትይ አይፈቅዱልሽም፣ አይፈልጉም። አንቺ ግን ልትፈልጊ ትችያለሽ። እኔ ከሁኔታችሁም ከኮሜንታችሁም ከምንድነው ከምትደግፉትም ሰው አንጻር ማለት ነው እውነቴ ነው ብላችሁ ሁለት ባል ያላችሁ ነው የሚመስለኝ። የምር ሁለት ባል ማለት ነው። ስለዚህ የሩታ እህት ምንም የለመነችው ነገር የለም፣ ያደረገችውም ነገር የለም። በግድ ወደ ሩታ ካልሆን የምትሉት እንደዚህ ያለ ሲጀመር አብረው እየኖሩ አይደል? ምን ፋራ ትሆናላችሁ? ፋራ ትሆኑ። እውነት ሰው አመት ለአመት ስንትና ስንት አመት አብርሃምና ሩታ ከጀመሩ 3 አመት አይሆንም እንደ ድራማ እስከ ዛሬ ድረስ ያልተቋረጠ ድራማ እስከ ዛሬ ድረስ አይነቃም እንዴ? ሰው ፋራ ለምን ትሆናለች? ስንት ሴቶች ናቸው አብርሃም ህይወት ላይ ገብተው የወጡት? ስንቶቻቸው ናቸው ቪዲዮ የሰሩና ተጋግጠው ተላልጠው የወጡት? ልጥቀስላችሁ እንደዚህ ጋር አልጠቅስም እኔ እውነት። እነ ነፃነት ሰርተዋል፣ እነ ፍቅር ሰርተዋል፣ ሳምሪ የምትባል ሰርታለች፣ እነ ጸጌ እነ ሜሪ ስንቶቻቸው ሰርተዋል። እቺ እንትናለች ቆየት አለች። እችኝቱም አሁን ከባሏ ጋር ቪዲዮ ትሰራለች ካሁን በኋላ ማለት ነው። ታያላችሁ። ባሌ ወይም ደግሞ ፍቅረኛ ብላ ታስተዋውቃለች። ወይም ደግሞ ባልዋ እኔ ባልዋ ነኝ እስከዛሬ ታግሼ ነበር፣ አሁን ግን ታቆሚ እንደሆነ ታቆሚያለሽ ብሎ ባል እንዳላት ያጋልጣል ማለት ነው በቪዲዮ። ከዛ የዛኔ ምን ልትሉ ነው? ሄርሜዬ ለካ ባል እያለሽ ነበረ አብርሃምን ስትይ የነበረው። በቃ ይቅርብሽ፣ አብርሃም አይሆንሽም። ባልሽን መጥፎም ይሁን ጥሩም ባልሽን ሰብስበሽ ያዢ ነው የምትሏት። እውነቴ ነው የምላችሁ። ምክንያቱም ሳይሳካላችሁ ሲቀር ያሰባችሁትን ነገር ሳይሳካላችሁ ሲቀር ይሄ ነው የምትሉት። አምናችሁ ተቀበሉ። እኔ እኮ እናንተ ነገረኛና ተሳዳቢ አደረጋችሁ። ይኸው ተሳዳቢ ማለት ነው። እኔ የሚያናድደኝ ግን የሩታ ቤተሰብ ልመና አይከብድም። ሄርሜላን ነው የሚፈልገው። ልንገራችሁ አደለ? አብርሃም ከሄርሜላ ጋር ቪዲዮ ይሰራል አደለ? ሄርሜላን የሚወዳት የሚያፈቅራት የሚፈልጋት ይመስላችኋል? ዜሮ ወፍ አይፈልጋትም። እሺ በዛ ላይ ደግሞ ከእሷ ጋር ቢጃጃልም ቪዲዮ ቢሰራም ቢላላጥም አብርሃም ማለት ነው የአብርሃም ቤተሰብ ደግሞ ሄርሜላን አይፈልጓትም። ደህና ነገሩ ይሄ ነው። የምሬን ነው የምላችሁ። እናንተ እርርድብን ቀጠለና አደል መጠለት የእሷ ደጋፊ ሆነ በጣም ነው የምትናደዱት በዚህ ሁኔታ ማለት ነው። አሁን ማታ ራሱ ለሩታ ይሄንን አክል ሲከራከርላት እናንተ እዚህ ጋር እርርድብን ቀጠል እያላችሁ ነበረ ማለት ነው። አለቀ። ይሄ ነው፣ ሌላ ነገር አለ ብዬ አላስብም። በቃ ሄርሜላን አይፈልጋትም፣ ይሄ አስመሳይ ቀጣፊ ነው የምትሉት እናውቃችኋለን እኮ። እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።